ጊዜ ለምን ዩቱብ ተከፍቶ እንደዚህ የመጣው? እሺ ዲራማ ነው ጎበዝ። ለምን እሱ ተጀራ የገባ ጊዜ ከዛ ጠዋት ገብቶ ማታ ተለቀቀ። ሩታም ብላለች እኮ ጠዋት ገብቶ ማታ ቪዲዮ ተለቀቀ። ሩታ ያልገባን ነገር አለ። ሩታ ራሱ እኔ ማንም አልፈራ በእውነት ራስዬ አርዬ ዝም በይ ማንገርሽ ዝም ብለሽ ልጅቷ እኮ እራሷ ልታጠፋ ሆስፒታል ገብታለች። ከሞተች ተጠያቂ እኛ ነን ተጠያቂዎች። አሁን ዛሬ ይመጣሉ። ምናልባት ዛሬ ቪዲዮ ይለቀቃሉ። ሱታን የገባችው ዝም ጠብቄ እሱ ጋር ይመጣሉ እየተባለ ነው። ይችን እኔ ያልገረመኝ ነገር እንዴት ብሎ እሱ ቡታጅራ የገባ ጊዜ ጠዋት ገብቶ ማታ ነው እንደተለቀቀ ሩታ ለገንዘብ ነው አፏን ሞልታ ትትል የኔ ሚስት በገንዘብ አይደለም እውነተኛ ፍቅር ነው። እሺ እያንዳንድሽ አትሸፋፈኝ። እሱማ ልንገርሽ ጠዋት ገብቶ ነው ይሄ እስከዛሬ ወይ ነበረች 7 ዓመት ሙሉ ፍቅርን ያፈቅር ፍቅር ጋር እንደዛ ትሆን ወይ ነበረች ገደል ገብታ ነበር ተነሳች። አርሙታ ነበር ተነሳች። ይሄማ ምክንያት አለው። ዝም በይ ምክንያት አለው። እሷማ ሩታ እኮ አሁን አልመለስም አለችው እኮ ቢለምናት ቡታጅራት ነው ይሄ ጉድ የመጣው አለ። ቡታጅራ እንደጧት ገብቶ ማታ ቪዲዮ ተለቀቀ። ይሄ ምንድን ነው? እያንዳንዱ ደግሞ አትሳደቡ። ሩታንም ቢሆን አትዘቅዝቁ። ሩታንም ቢሆን የሩታን እናትም ቢሆን ቤተሰቦቿን አትዘቅዝቁ። አምሳ መግላም ሁላ እከካም ሰው ነው። እናቱንና አባቱን የጠላ ነው የሰው አባትና የሰው እናት የሚዘቀዝቀው። ግማታም እናት የሌለው አባት የሌለው ነው። ዲቃላ ጊዳር ስል የተወለደ ነው የእሷን እናትና አባት የሚዘቀዝቀው። አባት የሌለው ዲቃላ ስለሆኑ ነው የሚዘቀዝቁት። ወይኔ ፍቅር ለጆሬ እኔ ጆሬ አመመ ይወርዳል። አትሳደቡ ከላስ መረረኛውን ስድብ እናት ይዘቀዝቃል። እናት እየዘቀዘቃችሁ የምር ስልክ ያለ ሰው መዘቅዘቅ የለበትም። ማነው የፍቅርን እናት ተዘቅዝቃለች? የሩታም እናት ይሄ ጌጥ መሰላችሁ ለበዘዝቅ ኦኬ እነሱ እኮ ጌጥ ሊሆን ይችላል። እኔ አሁን ራሱ ይጀምሩ እዛ ነገር ይመጣል። ምንድነው መነጸሩ? ምን አደረግ? ምን ሆን ውዴ ማሬ? እኔ እኮ ድራማ ቢሆን ማለት ነው ልክ የለውም። እስከ መቼ ድራማ የሚሰሩት? ምን አይነት እጭ አሁንስ አስጠል። እስከ መቼ ነው ድራማ? አይበቃም እንዴ? ውሸት ዝም በይ። 27 ዝም በይ። ይሄ መሸፋፈኛ የሰቀለ እሱ የገባ ቀን ጧት ገብቶ ማታ ዩቱብ ተከፈተ። ለቀቀች። እየጓጉርሽ ለናሳደ እንደው ካሜራማን ማን የእናንተ ከፍ ስነ ስርዓት ያዙ። እንከባበር እውነቴን እኮ ሁል ጊዜ ሲመጡ ሩታ ክብር የሚነካ ነው። ሁል ጊዜ ሩታ እንዴ አይሰለቻቸውም? እንደ እውነት አሁንስ አስጠላል። አሁን ሰልችቶኛል ማሪ። እኔ ብቻ ሌላው ቀሪ ነው። እሷ ሰላም ትሁን ጋይስ። ሩታ ላይ ማንም ሰው ዳይና ያድርግባት። ሩታም ቢጠናባት ነው ያስ እነዳኒ ጋር ሆኖ እንደዛ ትንሆን ዲራማ ነው። እነዳኒ ጋር ሆነን ዲራማ ነው። የነዳኒ ሪል ዲራማ ነው። ይሄም ድራማ ነው እንዴ? ይሄም ድራማ ነው። ልንገርሽ ማፋይና ወጣች እንጂ ዲራማ ነው። አውጭ ተብላ ነው ደግሞ ልንገርሽ ራሱ ተያዛት። ይሄንን እንትን አታወጣም እሷ አታደርጎ
አንቺ የገባሽ ዛሬ ይሄ ቲክቶክ ላይ ተረጋጊ። ይፈልጉ ይዘዝቁ የተፈለጉ ይዘዝቁ በእውነት ማለት ነው። ይሄን እንግዲህ ፋይሉ ሁላ እያወጣሽ ፊልም እንስራ ተብላ ነው። ያኔ ማሪ አሁን አብረሽና ነፃነት ተገናኙ ብለው ይፈቶታል ገና ቡታጅራ ለህርት ተያይዘሽ ይሽ ሄዳ ይላትን እንዴት እሱ ራሱ እሳጧት እሱ ገባ ቡታጅራ ማታ ዩቱቡ ተከፈተ እያለቀሰ የመጣይ ፋይል ለቀ ተባለ። ሌላ ነገር ስለሌለ ልቀቂ ተብላ ነው የለቀቀችው። ምን ታመጡ ያንዳንዳችሁ ማለት ነው። ሚስቱን የማይነካ ክብር ሚስቱን የማይነካ ቦታ የምራስ ለማመልከላስ ታይትራስ ማርያም እኔ ራሴን አመመኝ ጌታ ድረስ ወይ ራሴኛው ምሽኮ ትራስዬ ሀቅ ትወራ እኮ ስለምጠይ ነው። ሰውማ ጋይስ ዛሬ ሩታዬ በራሷ እንድትመጣ ጸሎት አድርጉ። በራሷ ያማሽ እውነት ታወሪች ትላለች። ያማሽ ራሱ እየተነኩላል ልቀቅ እያለ ከዛ በኋላ እኔ ምን አርቄ ሲታይ ሰው እንዴት በሚስቱ ይነገዳል? ይችል የበቃትም እንዴ የቡታጅራ መግላም የማያመሰግኑ ነገዱባት ጥቂት። አሁን ሳይበቃ ጓደኛዋ ስሜን እንገርሽ 27 ትናንትና ምን አለ መሰለሻችሁ? አንድ ጓደኛ የምትባላለች ሚነጢ ጓደኛ ላይ ብላማል ሩታና አብረሽ በዙሪያ ሶስታቸው አውርተው ነበር እንትን ያሉት ፍቅር ፍቅሮት ይኖር ወይ ነበረች ተሷ ወዲህ የኔ ጓደኛ በሆነ ዩቱብ ላይ መጣ ማለት ነው። እንዲህ አለኝ እሱን አስፈቅዳ ተፈቃቅደው ነበር። ሩታነ ገንዘብ እየከፈለ ማንኛው ገንዘቡ ነው የሚከፍላት? ሁለታቸውም ሰርተው ፈቅተው ነው ያገኙት እንጂ ዘቀዝቀት ነበር። እኔ በሰው ላይ እንትን ጅሎ አይቼ በሰው የሆነ ዩቱበር ነው ጥቃቅን ዩቱበር ነው 2000 ምናምን ያለው ነው በሱ ላይ መጣ ነው ሩታ ጋራው ግተው ለስራ ስለሆነ እየከፈላት ሩታ ሀብቴ ናት የሚከፈላት። ሩታ ሸበላይቱ ናት ቀብራራይቱ ሸጋይቱ። ወይ ይሄ የቡታጅራ አመዳም አብርሃምን እኮ አመዳም ነበር ያረጉት። የቡታጅራ ሴት ተፍቅር ጀምሮ አመዳም ነበር ያረጉት። ሩታዬ እኔ ሲበላ አንቺ ተይ አልታይ ወደ ሌላ ታስገቢኝ ተይ ዛሬ ታይ ማብራቁን ታይ መብረቅ ይነሳል ታይ እውነት ማለት ነው። ድንጋርሽ ሩታዬን ታገኘ በኋላ ነው እንትን ራሱ ፍቅር ወዝ ያረገባት አስቀባይ እኔ ሰብሽተኛል ነው እኔ እንደዚህ ሰው ሁሉ እንዲሳካል ይፈልጋል እንድትበል ይመጣል። እኔ ምናገባ ይምጣ። እኔ ብቻ የምፈልገው ሩታዬን ሰላም ትሆን። እኔ ካላስ ዲራማ የሰራው ዛሬ ውሸታቸውን እና ጉርቼን እንዲህ በሉ እንዲህ የሚያደርጉት ዛሬ በሩታዬ ነው የሚለቀቀው። በሩታዬ የሚለቀቀው ትራስ ወጣይ ቦቅቧቃ ቅዘናም ዛሬ በሩታዬ ነው የሚለቀቀው። ጠብቁ። ወደ ውሸቴ ነው ሪል ነው የምነግርሽ። እሱ ጧት ገብቶ እውነት ነው ሰው ማለት ነው የኛ እንቅልፋሞች ሆነው ነው እንጂ 27 እውነት ይወራል። አይወዱ ንቁ እግዚአብሔር ንቁ አነቃም ብሎ ነው እንጂ እሱ ልንገርሽ በሩታ ሁልጊዜ ሲነግዱ እንደሚኖር ሚስቱን አያስከብርም። እንገሽ ሀቂቃ ለምነግርሽ ሚስቱን ቢያስከብርማ የእሷን ስምታ ይጠነቅል ቪዲዮውንና ዲራማውን ቢሰራ ይሻሉ ነበረ። እሱ ጠንቅሎ መጣ አላንድ ነገር ሩታ አትከራከርም። እሷ እኮ ነብር ነው አሁን ላይ በስመ አብ እንደዚህ እንዴ ቶን የተባለው እኮ እኔም ግራ ገባኝ እኮ። እኔ አሁን የአብርሃም ጥላቻ ሳይሆን ማለት ሚስቱ ማስከበር አለበት ነው እንጂ እኛ ጥላቻ ማቸስ ወይ እሺ እንደዛ ስትል ሩታ እኮ በገንዘብ የተከፈላን ነው ዲራማ ነው ብሎኛል። ዱባይም ትሄዱ ዲራማ ነው ብሎኛል።
ስትል እንዲህ ብላለች ትሉት፣ ተገናኝተናል ብላለች ትሉት። ለምንድነው ውጥት ብሎ መቼ የተገናኘ ነው? ካሁን በኋላ እኔ ጋር ተፋለሙ እንጂ ሩታን ስሟን እንዳትጠሩብኝ ሚስቴር አይልም እንዴ? ኧረ እናቴ የሆነ ጊዜ እንትን የዛን ቀን ከነጽዬ ጋር ምናምን ብሎ ነው እኮ የተናገረ ራሱ። ወይኔ ጥሩ ጊዜ ነው ያሳለፍነው ምናምን እያለ የሩታ ስም ይጠራሽ፣ የሷን ስም ደግሞ ጥሩ ጊዜ ምን ጥቁርስ ጊዜ ይበል። እሷ ዛሬ የነገዱበት አይበቃም እንዴ? እውነት የሚያቃጥል እንጂ የሚያስደስት እስኪ እንደው ቡሩኬኔ እስኪ ሃይሚን እኮ በሃይሚ አልደራደርም ነው የሚለው እኮ እራሱ። በስመ አብ ግን ኤፍሬም ማለት ነው ሩታ በጣም ብዙ ነገር አልፋለች። መውደቅን፣ መሰደብን በጣም ታስታውሱ እንደሆነ የኔ ኦዲየንሶች ማለት ነው ባለፈው በጣም ተረግጣለች። በጣም ማለት ነው የዛ ሰዓት ማን ከሷ ጋር እንደነበረ እናውቃለን። እና ያ ሁሉ አልፋለች። 9000 ኮሜንት ሙሉ ሩታን የሚሰድባት ነበረ። ያ ሁሉ አልፋለች። ስለዚህ ሩታ ምንም አይመስላትም አሁን ምንም ብትሉ። ነገር ግን ኤፍሬም ማለት ነው ሩታ በጣም ብዙ ነገር አልፋለች። መውደቅን ተውበታል። ልጁን ጠልፈው ለመጣል እየሮጡ ነው። የሩታ ህይወት ደግሞ አደጋ ላይ እንዲወርቅ እየሮጡ ነው። እጅግ እኔ ከዘመዶቹ ከሱ ዘመዶች ጨምሮ እኔ የተንቢን አላምናትም። ስማት እንዳትሉኝ በጣም መጥፎ ሰው ናት። ለሱ አንድ ችግር አለ ከጀርባ እሱን ለመጣል ብቻ የሆነ ልብ ውስጥ አስገብተው እንጂ ይቺ አሁን የመጣች ልጅ እውነት አብርሃም ሁሉ እንዲሳካል ይፈልጋል። ሌላ ብስጭት ውስጥ እንዲገባ ባታደርገው የሚዲያ መሸቀያ መልካም ነው ብዬ አምናለሁ። ብትሰማ መቼም ይሄን ይሰሙታል ብዬ ነው። እንደው ምን አይነት ውሸታም ልጅ እንደሆነች እንግዲህ የእሷ ጓደኛ ነኝ ብሎ ሚስጥር ያወጣለ። በዚህ ልክ ነው ያልጠበቅኳትም እያለ ነውና ህይወታቸውን አደጋ ላይ ሊጥሉና አሁን ቡታጅራ የሚደገሰውን ሰርግ ለማደናቀፍ እየሮጡ ያሉ ናቸውና እኔ እንደው ሩታዬን ጠጋ ብሎ የሚመክራት እንደው ቢኖር ምን ያክል በተደሰትኩ ነበር። ኦኬ እዚህ ጋር ልንገርሽማ እህቴ አንድ ነገር ልንገርሽ። የመጨረሻ አሁን ምን መሰለሽ አልቻሉም። አብርሽ ምንድነው ጥፋቱ? እዚህ ጋር የአብርሽ ጥፋት ናት። እንደማመጥ ምጠይቅን ጥያቄ መልስ ስጠኝ ብቻ ነው ያለች እንጂ የወደፊት ህይወቱ ከሌላ ሴት ሆን ከ5 ሴት ከ6 ሴት ብደረድር አያገባኝም። ከኔ ጋር ባለህበት ጊዜ ጀምሮ ከዱባይ ስልክ እየደረሰ ነው። ሄደ ኩታጀራ አግኝተሃታል። አልቤርጎ ለብቻ ተከራይተሃል። ለዚህ ምን መልስ አለህ? ለዚህ መልስ መልስልኝ። ፎቶ አለኝ አሳይሃለሁ። እንረጋጋ። አሁን ስሜታዊ ነኝ። ቦታ ስጠኝ። እሱ ደግሞ ቦታ አልሰጥሽም ነው የሚላት። ትክክል ነሽ። አሁን ያልሽው ሀሳብ ትክክል ነሽ። የእሷ ጥያቄ እንደዛ ነው። አብርሃም ትልቁ ችግር ተረጋግቶ መረዳት ማስረዳት አይችልም። ቶሎ ይቆጣል ከሷ በላይ ሆኖ። እሷ ሁልጊዜም ጥያቄዋ እንረዳዳ ነው፣ አስረዳኝ ነው በግልጽ ገባሽ። ግን ስለ ቡታጀራ እሷን ለማግኘቱ እናቴን እንሳይ ብሏል። እናቴን እንሳኝ አላገኘኋትም ነው ያለው ምሏል። ቪዲዮ ደግሞ ዘመኑ ቴክኖሎጂ ነው፣ ይቀናበራል። ግን አንድ ነገር ልጅቷ ያለችው ምንድን ነው? አንድ ነገር ይዣለሁ። እንደሄድኩኝ ስልክ ስደውልለት እንደ በፊቱ አልሆንልኝ አለ። እየዘጋኝ እየደበረው መጣ። በደንብ እንኳን ሊያናግረኝ ፍቃደኛ አልሆነም ነው ያለችው። ይሄ ራሱ አንድ ማስረጃ ነው እንዳልፈለጋት። እሱ ደግሞ ምንድን ነው ያለው? አሁን መታ ይሄን ለማለት ለምን እንዳስፈለጋት እንጂ እኔና እሷ ተመካክረን ያላስማማን ጉዳይ ስለነበረ ተለያይተናል ነው ያለው። ጨርሰን ከዛም በኋላ ነው ፍቅርን የያዘው። ሌሎችም ጓደኞች የሚሉት ያ በነበረ ጊዜ ርቀሹ ይሄን ቲክቶክ ካላቆም ካልፈልግህም አንተ መቼም አያልፍልህም ብለሽ ነው የተለየሽው። ዛሬ ሰው ሲሆን ነው ወይ የምትመጪው ነው ያሏት። ከኋላ እነዛ ልጆች አሉ የሚገፋፋት። ስለዚህ ይሄንን ነገር አብርሃም ማድረግ ያለበት ልክ ናችሁ እናንተ እንዳላችሁት ተረጋግቶ
ለሩታ ማስረዳት ነው። እሄዳለሁ ካለኝ ደግሞ ብሄር ትችላለች። ገና ነች እኮ 3 ወር ያልሞላጽንስ ነው ያዘችው። ፍቅር እኮ የእሱ ፍቅረኛ አይደለችም፣ የስራ ባልደረባ ነች። ፍቅረኛው አይደለችም። ናት ብለው አይደል እንግዲህ 5 ዓመት ፍቅረኛ ላይ ብላ አይደለችም። እሷ ራሱ ተናግራለች። ልጅቷ ተናግራለች አለች እኮ ውዴ። እቺ አሁን የመጣቸው ማለት ነው እኔ የሱ ፍቅረኛ መሆኑን ፍቅር ራሱ ትመሰክራለች ነው ያለችው ማሪ። ፍቅር የሱ ፍቅረኛ አይደለችም፣ የውሸት ነው። ፍቅር ኦዲየንስ ለመሰብሰብ እና የኦዲየንስ ብር ለመብላት የኦዲየንስ ስጦታ ለመቀስ በቃ ዛሬ ስሟን አታንሱ። ብዙ ደግሞ ሌላ ነገር ቀላባቸው አሁን የነበት ይሄ መልሶ የሷስ ማን አታነሱ አልፈልግም። እኛ አንፈልግም። የነካሳ ሩታዬ ብቻስ እና እህቴ ነገሩ ስማና የሷ መልካም ነገር ትማኝ ነው እንጂ ሩታዬ ነገር አልፈዋል። እንደማመጥ እና መልስ መልስልኝ። እኔና አንተ ካልተደማመጥን እንደ በፊቱ ተሸፋፍኖ የሚሆን ነገር የለም። እና ቁጭ ብለን እናውራ ብለዋለች። ትክክል ናት። አዎ ልክ ነሽ። እኛ በቪዲዮ እንዳየ ነው ገባሽ? እሱ ግን ከእሷ ጋር ቁጭ ብሎ ማውራት አልፈለገም። ኩታጀራ ሻንጣ ይዞ ኩታጀራ ዳሴት የህፃን ነው። እሷን ቡታጅራ ሄዷል ወይ እና ለዛሬ ቪዲዮ ደቅቋልኩ ነው። የትናንትና ቪዲዮ ቡታጅራ አይመስልም። ማንሽ ሲና ኤስ ቀመር እንትን ስሜ ቀመር ነው ትክክለኛ፣ ግን እንትኑ ላይ ልክ ነሽ። ቡታጅራ ይሄድ አይመስለኝም። ፊት አትስጣት ሂድ ብሎታል። አውቆ ባክግራውንዱ ግን ቡታጅራ ነው የሚመስለው። አውቆ እንደዛ እንትን ለማስመሰል ነው የሚመስለኝ። አይደለም፣ ይሄ እኮ አዲስ አበባ ሰርፕራይዝ ሲያደርጋት እኮ ነው። ይኸውልሽ አበባ ምናምን የሆነ ይሄ ሮዙ አሸንጉሊት እኮ ነው እንደውም ወስዳለሁ እያለች ደስ ይሄም መውሰድ አትችይም፣ ግን ከፈለግሽ እንድትወስጂ ያደርግልሻለሁ አለዛ ገዛልሻለሁ እያላት እንኳ የሆነ ከረብረት አድርጎ ያስደሰታት ፎቶ ነው ይሄ። አይደለም ይሄ አይደለም። ፎቶ አላልኩ ኤፍሬም የሰራበት ቪዲዮ ገጠር ይመስላል። ኤፍሬም ተሸዋል ውዴ ናንተና ይለቀቅ የተነጋገሩ ጊዜ ከኤፍሬም ጋር የሰራበት እሱም አልሄድም። ለምን መሰለሽ እንዳልሄድ በህይወቷ ላይ አንድ ነገር ታደርጋለች ብዬ ፈራሁኝ ነው እኮ የሚለው። ወንድምየው ደግሞ ሄድ ፊት አትስጣትም እኔ ያለሁ ከጎኗ ነው እኮ የሚለው። አዲስ አበባ ሆነው ነው የሰሩት እኮ። ግን እኔ አውቆ እንደዛ ያሉ መሰለኝ። ባክግራውንዱን የሰራበት ቦታ ሳይ ቡታጅራ ነው ይመስለው። አይደለም የኔ ቆንጆ አይደለም አለ። ፈርቷታል። ገብቶሻል? ፈርቷታል። ወይ ትሄዳለች ወይ ትከተለኛለች ብሎ ፈርቷል። ወይም በህይወቷ ላይ አንድ ነገር ታደርጋለች ብሎ ፈርቷል። እሱ ለመሄድ ፈርቷል። እህቴ ትመጣለች ብሏል እኮ። ትልቅ እህቴ ትመጣለች ታናግርሻለች ብሏታል። ማንም እንዲመጣ አልፈልግም። ከሄዳለሁ ነው። አለዛ ቁጭ በል እናውራ ነው። አዲስ አበባ ነው እኮ ያደገችው። ወንድሟ እኮ እዛ ነው ያለው። የቡታ ልጅ ናት፣ ግን ወንድሟ ነጋ ነው ያደገችው አሉ አዲስ አበባ ውስጥ። ልክ ነው። አዎ፣ ግን የቡታጅራ ልጆች አይተሻል እንዴት ሲያነውሯት እንደነበሩ እንዴት። ግን በጥቅሉ እኔ ሰው ጠላሁ እንኳንም ወሎዬ ሆንኩኝ። እውነቴን ነው። እኔ ቡታጅራ የሚባል ሀገር ወንድም የለም መሰለኝ። ሴቶቹ ጉራጌዎች፣ እኔ ከጉራጌ ጋር ነው ያደግኩት በረሃ። ጉራጌ የስራ ሰዎች ናቸው፣ ፍቅር ናቸው። እኔ በዚህ ደረጃ እንዴት እንደዚህ እንደሆኑ አልገባኝም። ለወንድማቸው ለአንድ ወንድማቸው ያውም የዋህ የሚረዳ ዩቲዩብ እየከፈተ የሚሰጥ እየተነካ አይደለም እኮ የሚነኩት። አጥንቷን ሊበሉ የደረሱ ልጅቷ ምንም ባልሰራች ምንም በማታውቀው በቃ እሱን እኮ እየተነካ አይደለም። እሷ ነች አሁን እየተጎዳች ያለችው። እናው ግን እሱም ይጎዳል። ትዳሩ እኮ እየፈረሰ ነው ያለው። እንደ ሩታ አይነት ሚስት አያገኝም። እውነቴን ነው። በጣም ቆንጆ። በቀደም አይተሽ ከሆነ አንድ አዲስ ሚዲያ እንትን ቃለ መጠይቅ ሲያደርግላቸው አቅርቦ ሩታ ሁሉ ይወድሻል ነው ያላት። በጣም ተወዳጅ ልጅ ነች። እውነቴን ነው። የምታሳዝን እኔ ከማንም ሰኮ ሩታ ትበልጣለች። እንደዛውም ጠላት አይላት ምቀኛ። እኔ አንድ ቃል ግን እሱ ተናግሯል። እኔ የሚገርመኝ ወንዶቹ አለ በህይወታቸው ምንም እንዳላሳለፉ አሳልፍ ያለው ከዚህ ልጅ ጋር ግን ያላግባባን ነገር አለ፣ ተለያይተናል አለ። ሌላም ሊመጣ ይችላል አለ። እኔ
ከዚህ ሁሉ መርጬ ወድጄ አፍቅሬ ያገባኋት ስላፈቀርኳት ስለወደድኳት ነው ሩታን ያገባኋት ብሏል። መርጫት ነው ብሏል። ይሄ መልስ ነው እኮ ከገባቸው፣ ግን የሚገባቸው አይደሉም። እንስላሎች ናቸው፣ ድንጋዮች ናቸው። ገና ለገና ባንቲ ከስርስርሽ አንቲ